ሀገር ውስጥ ያላችሁ ሀገር ውጭም ያላችሁ በብዙ ቦታዎች በምታዳምጡን ጥሪያችንን አክብራችሁ ስለመጣችሁ እጅግ እናመሰግናለን፣ እናከብራችኋለን። ይህንን የሀገርና የሕዝብ ህልውና ተቆርቋሪዎች ነን ብለን የተሰባሰቡን ወገኖች ያሳለፍናቸውን ውሳኔዎችና ልናደርጋቸው ያሰብናቸውን ስራዎችን ለህዝብ ለማድረስ የመጣችሁ ጋዜጠኞችን እንኳን ጥሪያችንን አክብራችሁ መጣችሁ እላለሁ። አብረን ካለን ሰዎች ጋራ መጀመሪያ ጥቂት ሀሳቦችን እኔ የስብሰባውን በሚመለከት እናገራለሁ። ሌሎችንም በተለይም አቶ ልደቱን፣ አቶ ጀዋርን እና አቶ አባይን ተጨማሪ እንዲሰጡ በመጀመሪያ ጋብዛለሁ። ከዛ በኋላ በተሰጠው የተራ መሰረት ጋዜጠኞች ጥያቄዎችን ይጠይቃሉ። ጥያቄያችሁን አደራችሁን ቀጥታ ጥያቄ ጠይቁልን። አንድ ጥያቄ እንድትጠይቁ ነው የሚፈቀድላችሁ። ከዛ በኋላ እዚህ እንደፈቀደ ሌሎች ጥያቄዎችንም እናከታተላለን። መልስ የሚመልሱትም ተሰብሳቢዎቹ መልስ የምትመልሱትም ያው ካለን ጊዜ አንጻር በተወሰነ ደቂቃ ጨርሱና ቶሎ አስፈላጊውን መሸፈን ይገባቸዋል የሚባሉት ነገሮች ሸፍነን እንድንወጣ ጊዜን ከግምት ውስጥ በማስገባት እንድንናገር ጠይቃለሁ። አሁን ይሄ ባለፈው በነሐሴ 17 በ2017 በኢትዮጵያ አቆጣጠር በሀገራችንና በሕዝባችን ላይ የተጋረጠ ወቅቱ የህልውና አደጋ አብዝቶ ስላሳሰበን የተሰባሰብን በግል ተነሳሽነት በራሳችን ተነሳሽነት የተሰባሰብን ከአገሪቱ የተለያዩ ክፍሎች የመጣን በፖለቲካ ውስጥ ብዙ የተለያየ ደረጃ ያለው ተሳትፎ ያለን ሰዎች እንዲሁም በኢትዮጵያ ጊዜያዊ ሁኔታ ቢሆን በህይወት ዓለም አመለካከት የተለያየ አስተሳሰብ ያለን ሰዎች የተሰባሰብ ነው። ይሄ በሌሎች ቦታዎች ስብሰባዎች እንደሚካሄዱ እናውቃለን። በኢትዮጵያ ውስጥም ብዙ ስብሰባዎች በበየነ መረብም በአካልም ብዙ ስብሰባዎች እየተካሄዱ ነው ያሉት። ዋናው ነገር በሀገራችን ውስጥ ያለው ሁኔታ እጅግ አሳሳቢ ስለሆነ አደገኛ ሁኔታ ላይ ስላለ ጦርነት የሚያቆም የመሰለ ስላልሄደ እና በዛ ሳቢያ ደግሞ የሀገሪቱ የፖለቲካ የኢኮኖሚ የርዕዮተ ዓለም ቀውስ በአጠቃላይ ሀገሪቷ በመፈራረስ አደጋ ላይ የደረሰች መሆኑን የኢትዮጵያ ሕዝብ ሁሉ በየቦታው ስለተገነዘበ ይገናኛል። እኛም ከነዚህ ውስጥ አንዱ ነን ማለት ነው። ከተገናኘን በኋላ በተለያዩ ጉዳዮች ላይ ተወያይተናል። እነዚህ ጉዳዮችን በመግለጫ አውጥተናል። እነዚህም በአጠቃላይ ምን እንደሆኑ ትንሽ ሀሳብ ለመስጠት ሞክራለሁ። ሌሎችም ይጨምሩበታል። ዋናው ነገር አደጋ በኢትዮጵያ ላይ እያንዣበበ ነው። ሰላም የለም፣ ጦርነት አልቆምም፣ አገዛዝም በኢትዮጵያ ላይ የሚያደርሰው አደጋ እንዲሁ እነዚህን አደጋዎች እየተባባሱ እንዲሄዱ እያደረገ ስለሆነ በእነዚህ ሁኔታ ላይ የተቀናጀ ትግል ማድረግ አስፈላጊ መሆኑን ስለተማመንን ነው የተገናኘ ነው። በዚህ ላይም ከንግግራችን ተስማምተናል። ይህንን ውይይታችንን በተግባርም ለማሳየት አንዳንድ ሀሳቦችን ከነጋገርን በኋላ ውሳኔዎችን አሳልፈናል። አንደኛው የኢትዮጵያን ወቅታዊ ሁኔታ በሚመለከት ከአሁን ቀደም በኢትዮጵያ ውስጥ የነበሩ ስርዓቶች አንድን ማህበረሰብ ወይም አካባቢን የማይወክሉ በአሁኑ ሰዓት በስልጣን ላይ ያለው አገዛዝም ማንኛውንም የኢትዮጵያን ማህበረሰብ የማይወክል ነገር ግን የጠቅላይ ሚኒስትር አብይ አህመድ እና የጥቂት የስልጣን እና የጥቅም ተጋሪዎች አገዛዝ መሆናቸው ተስማምተናል። ይህም አሁን ስልጣን ላይ ያለው አገዛዝ ከማንኛውም ከዚህ በፊት ከነበሩት ስርዓቶች የበለጠ እጅግ በከፋ ሁኔታ በጦረኝነት እና በከፋፋይነት ታይቶ በማይታወቅ መንገድ ሀገሪቱን እየከፋፈለ በህዝባችንና በሀገራችን ላይ ከፍተኛ የህልውና አደጋ የደቀነ መሆኑንም ተግባብተናል። ስለዚህም በተባበረ ክንድ በተባበረ ትግል ካልተወገደ በኢትዮጵያ ውስጥ የእርስ በርስ ጦርነት የማያቆምና እልቂት እንደሚበዛ ሀገር ልትፈርስ እንደሚችል ተግባብተናል። ሌላው በኢትዮጵያ ውስጥ ለግጭትን ምክንያት የሚሆኑት ልዩነትን
ልዩነቶች አሉ። ነገር ግን ልዩነቶችን ማጠብ አስፈላጊ እንደሆነና የጋራ ትግልን ማድረግን በተመለከተ ልዩነቶች የሚመነጩት በምን ምክንያት እንደሆነ በ5 ጉዳዮች ላይ እኛ ተስማምተናል። የታሪክን መረዳት፣ የተለያየ መንገድ መረዳት፣ የወቅቱን ሁኔታና አገዛዝ በተለያየ መንገድ መበየን፣ የተለያዩ ርዕዮተ ዓለሞች፣ የተለያዩ ፖሊሲ አጀንዳዎች በትግል ስልት ልዩነትን የሚመርጡ እና እንዲሁም ከዚህ በፊት በተደረጉ የፖለቲካ አሰራሮች በወንጀል የሚጠየቁ ወይም ተጠያቂነት ጋር የተያያዘ ሁኔታዎች እንቅፋት መሆናቸውን እናውቃለን። ነገር ግን አሁን ልዩነት አጀንዳዎቹ መፍትሄ ሊሰጣቸው አይችልም። ምክንያቱም አንደኛ የተጋረጠው አደጋ አለ፣ ሁለተኛ አሁን ስልጣን ላይ ያለው መንግስት ለዚህ ግዛት ስለሆነ በጦርነት ውስጥ ነው መፍትሄ መስጠት አንችልም፣ መሻገር አለብን። ከተሻገርን በኋላ ግን አንዳንዶቹ አቋሞች በውይይት እና በድርድር፣ ሌሎቹ በሽግግር ጊዜ ፍትህ፣ አንዳንዶቹ በህዝብ ውሳኔ እና በዲሞክራሲያዊ የምርጫ ሂደት የሚፈቱ መሆናቸውን ተስማምተናል። ሶስተኛ ከዚህ በኋላ ስኬታማ የሆነ ሽግግር ሂደት ማካሄድ እንደሚያስፈልግ ተግባብተናል። ሽግግር ያስፈልገናል። ከአገዛዝ ወደ ህዝብ መሳተፍ፣ በህዝብ አስተዳደር መሳተፍ፣ ጦርነት ወደ ሰላም፣ ከኢኮኖሚ ድቀት ወደ ተሻሻለ ኢኮኖሚ ፍትህ እንዲሁም ሀገሪቷን ለማስቀጠል በሚችሉ ጉዳዮች ላይ የተለያዩ በአንድ ጊዜ የሚካሄዱ ሽግግሮች ማካሄድ ስለሚያስፈልግ ከዚህ ግንዛቤ መነሳት አገዛዙ ውድቀት ማግስት የተሳካ ሽግግር አሁን እንድናደርግ ከአሁኑ መዘጋጀት እንደሚያስፈልግ እና የፍኖተ ካርታ ማዘጋጀት እንዳለ ተስማምተን ስብስቡን ይህንን የተሰባሰብንበትንም በተሻለ አሰራርና አደረጃጀት ለማስቀጠል 5 ሰዎች ያለበት ኮሚቴ አቋቁመናል። ከወቅቱ የትግል አቃጋፊነትም ችግር የተነሳ ከዛ አኳያ በመሬት ላይ የሚደረጉ ትግሎችን በፍጥነት ለማንቀሳቀስ እና ለመርዳት ሁሉም የፖለቲካ ኃይሎች ካሉበት ቦታ ለጋራ ህልውና የኢትዮጵያ የጋራ ህልውና ለህዝብ አንድነት፣ ለህዝብ ከጦርነት ማገገም ትኩረት በመስጠት እንዲንቀሳቀሱ በመካከላቸው ያሉነትን ለጊዜ ወደ ጎን ትተው በህብረት እንዲንቀሳቀሱ ጥሪ ያቅርበናል። የኢትዮጵያ ህዝብ ጉዳዩ ባለቤት ስለሆነ ዋና ተጠያቂ ስለሆነ ለራሱ ለህልውናው እና ለመድህኑ የሚሆነውን ትብብር በሁለንተናዊ መንገድ ድጋፍ እንዲሰጥ ጥሪ ያቀርበናል። ዓለም አቀፉ ህብረተሰብም ይህንን በወንጀል የተዘፈቀ ሰብአዊ ቅቡልነቱ የተሟጠጠ መንግስትን መደገፍን ትቶ ከህዝብ ጋር እንዲቆም እንዲሁም የሀገሪቱ የጸጥታና የመከላከያ ኃይሎች አሁን ያለውን የስልጣን አገዛዝ ስልጣን ማስጠበቂያ ሳይሆን ተልዕኳቸው የህዝብንና የሀገርን ደህንነትና ጸጥታ መጠበቅ መሆኑን አውቀው ጠመንጃቸውን ከህዝብ ላይ እንዲያዞሩ ጥሪ አቅርበናል። አጠቃላይ በዚህ ጉዳዮች ላይ የተነጋገርነው እነዚህን ውሳኔዎችን ያሳለፍነው ወደፊት እንደምንቀጥልበት ተስማምተናል። በዚህ ላይ ከተናገርኩት ላይ አቶ ልደቱ በመጀመሪያ ቀጥሎ አቶ ጀዋር ቀጥሎ ተጨማሪ እንድትሰጡ እጋብዛቸዋለሁ። አቶ ልደቱ ተጨማሪ እንድትሰጥ። ኦኬ ጀዋር ቀጥሎ አቶ አባይ። እሺ በጣም ነው የምናመሰግነው። አመሰግናለሁ ፕሮፌሰር። ለዚህ ጉዳይ ትኩረት ሰጥታችሁ በሰዓታችሁ የተገኛችሁ የሚዲያ ሰዎች በጣም ከልብ ነው በእውነት የምናመሰግነው። ትብብራችሁ ጊዜ ተለይቶና አያውቅምና ለዛ በጣም ትልቅ አክብሮት እና አድናቆት ነው ያለን። ምስጋናችንንም በዚህ አጋጣሚ እናቀርባለን። አሁን በእናንተው ትብብር ይሄ ዝግጅት በቀጥታ ለህዝብ እየተላለፈ ነው እና ይሄን ዝግጅትም ደግሞ በቀጥታ የሚከታተለውንም ደግሞ ህዝብ በአገር ውስጥም በውጭም ያለውን ጊዜያችሁን ወስዳችሁ ይሄ ትልቅ ሀገራዊ ጉዳይ መሆኑን አምናችሁ በመከታተላችሁ ከልብ ነው በእውነት የምናመሰግነው። አጠቃላይ ሰሞኑን ያደረግናቸውን መግባባቶች በተመለከተ ፕሮፌሰር በደንብ ሄዶበታል። ያልተዳሰሰ ነገር ብዙ ያለ አይመስለኝም። ነገር ግን
የጋዜጣዊ መግለጫውን ይፋ ካደረግን በኋላ ትንሽ አንዳንድ የህብረተሰብ ክፍሎች ላይ ብዥታዎች የፈጠሩ ነገሮች እንዳሉ ተገንዝበናል። እና ምንድነው አንደኛው ከዚህ ከውክልና ጋር የተያያዘ ጉዳይ ነው እና እኛ ዛው መግለጫችን ላይ በደንብ እንደገለጽ ነው በግል ተነሳሽነት ነው ይሄን ነገር የጀመርነው። ገና የመጀመሪያ ግንኙነት ነው። በግል ነው የጀመርነው ስንል ግን ሰዎቹ እንዲሁ ዝም ብለን በአጋጣሚ የተገናኘን ግለሰቦች ነን ለማለት አይደለም። ከድርጅትም ከስብስብም ከተለያየ ህብረተሰብ ክፍል የመጣንን በኢትዮጵያ የፖለቲካ ታሪክም የየራሳችን ሚና ያለን ግን ከውክልና አንፃር ማንንም ወክለን አይደለም እዚህ የተገኘነው። በአሁኑ ወቅት ራሳችንን ወክለን የተገኘነው እና ባደረግነው ውይይትም የደረስንበት አንዱ ስምምነት ምንድነው ይሄ ስብስብ ጥሩ ስብስብ ነው። ወደፊት ብዙ ማህበራዊ መሰረትን ሊወክል ይችላል። ነገር ግን በቂ አይደለም። ከዚህም በላይ ውክልናውና ተዋጽኦ መስፋት አለበት። ስለዚህ ወደፊት በሚኖረን እንቅስቃሴ ሰፋ ያለ ተሳትፎና ተዋጽኦ እንዲኖር የሚያስችል ስራ መስራት አለብን የሚል ነው አንድ ውሳኔ የወሰነው። ስለዚህ አንዳንድ ሰዎች ተሰርቶ ያለቀ የተፈጠረ አንድ አይነት ድርጅት ወይም ስብስብ አድርገው ይወሰዷልና ስህተት ነው። ገና ቋሚ ስም እንኳን አልመረጥንም። ራሳችን እንዴት ነው ወደፊት ምን ቀጥለው የሚለውን ራሱ ለመወሰን ገና ተከታታይ ውይይቶች ነው የምናደርገው። ያን ፋሲሊቴት የሚያደርግ አንድ 5 አባላት ያሉት ጊዜያዊ ኮሚቴ አቋቁሞ ስለዚህ ገና በጅምር ያለ ነው። በእኛ ብቻ ሳይሆን በሌሎችም ተሳትፎ ዳብሮ ትክክለኛ አቅጣጫ ይዞ ወደፊት የሚቀጥል እንቅስቃሴ ነው የሚሆነው እና የውክልናን ጉዳይ በዚህ መልኩ መረዳት ያለብን ይመስለኛል። ሁለተኛው ትንሽ ብዥታ ፈጥሮ ያየሁት የሚናችንን ያለ መረዳት ጉዳይ ነው። የኛ ሚና አሁን የኢትዮጵያ ህዝብ መከራ ላይ ነው ብለን እናምናለን። ከፍተኛ የሆነ የህልውና ፈተና ውስጥ ነው፣ አደጋ ውስጥ ነው ብለን እናምናለን። ስለዚህ ትግል እየተካሄደ ነው። ወደፊትም የበለጠ ተጠናክሮ መካሄድ አለበት። ያ ትግል በትብብር መካሄድ አለበት የሚል ያ ትግል ደግሞ በትብብር ከተካሄደ በኋላ ካለፉት የትግል ሂደቶች የተማርናቸው የቀሰምናቸው ትምህርቶች አሉ። የኢትዮጵያ ህዝብ ትግል ያካሂዳል፣ ዋጋ ይከፍላል። ከከፈለ በኋላ ለውጡ በሆኑ አካላት ይጠለፋል ወይም ይጨናገፋል። ይሄ መደገም የለበትም። ስለዚህ አንደኛ እንዴት ጠንካራ ትግል አድርገን በአሸናፊነት ልንወጣ እንችላለን የሚለውን ነገር በደንብ በጥናት የተመሰረተ ፍኖተ ካርታ ሊኖረን ይገባል። ዝርዝር ጉዳዮችን ያካተተ አንድ። ሁለተኛ ለውጥ ከመጣ እና በአሸናፊነት ስንወጣ ምን አይነት የሽግግር ሂደት ነው የሚኖረው? ለዚህም አስቀድመን መዘጋጀት አለብን። አሁን በስልጣን ላይ ያለው አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ድክመትና ችግር ከፊታችን ባለ ማንኛውም ጊዜ ሊፈራርስ ይችላል። በጣም ትልቅ የሆነ ችግር በውስጡ ያረገዘ ስርዓት ነው። ስለዚህ ዋናው ማሸነፍ ነው። የሽግግሩን ጉዳይ ኋላ እንደርስበታለን ብለን እጃችን አጣጥፈን ቁጭ ልንላቸው። ስለዚህ የሽግግርን ጉዳይ ከወዲሁ እየተነጋገርን ምን አይነት የሽግግር ነው የሚኖረው የሚለውን ነገር አንድ ፍኖተ ካርታ ያስፈልገናል የሚል መተማመን ላይ ደርሰናል። ከዚህ ውጪ ምናልባት አንደኛ ይሄ የብሔራዊ እርቅ መድረክ አይደለም። የወንጀል የጥፋት ተጠያቂነትን እኛ የመማር ወይም ደግሞ የተጠያቂነትን ጉዳይ የማካሄድ ማንዴት የለም። ይሄ ጉዳይ ደግሞ አንድ ትልቅ እንቅፋት እንደሆነ ለመሰባሰብ ተረድተናል። ስለዚህ አንዱ የተማመንበት ነገር ምንድነው? ይሄ እንቅፋት የሆነ ነገር እንቅፋት ሆኖ እንዳይቀጥል መተማመን ያለብን ምንድነው? ሁላችንም በፖለቲካ ሂደቱ ውስጥ ስንቆይ የሰራናቸው ስህተቶች፣ የተፈጸሙ ወንጀሎች ይኖራሉ። ስለዚህ ይሄ ተጠያቂነት መኖር አለበት። ያ ተጠያቂነት ግን አሁን ሊካሄድ አይችልም። አሁን አገዛዝ ነው ያለው፣ ህዝቡ ልቂት ውስጥ ነው ያለው፣ አገሪቱ በመኖርና ባለመኖር አፋፍ ላይ ነው ያለችው። በዚህ ወቅት ተጠያቂነት ሊመጣ አይችልም። ስለዚህ አሸንፈን አንድ ሁሉን አቀፍ የሆነ የሽግግር ሂደት በሚመጣበት ጊዜ የሽግግር ፍትህ መኖር አለበት። ያኔ እንደየጥፋታችን እንደየወንጀላችን ተጠያቂ የመሆንን አስፈላጊነት ከወዲሁ መተማመን አለበት የሚል ነው። በዚህ ደረጃ ተማምነናል። ስለዚህ አንዳንድ ጊዜ የመታረቅ መድረክ አድርገው የወሰዱት ሰዎች አሉ። እሱ አይደለም። እሱ በሽግግር ሂደት ጊዜ የሚደረግ ነው፣ የኛ ዓላማ አይደለም እና እዚህ ላይ
አንዳችን ለሌላችን የተለያየ ስሜት ሊኖረን ይችላል። አንዳችን ሌላችንን ተጠያቂ መሆን አለበት ብለን ልናምን እንችላለን። አዎ፣ ነገር ግን ይሄን ችግር የምንፈታው ዛሬ አይደለም። ይሄ ችግርም ደግሞ ለመተባበር እንቅፋት ሆኖብን ሊቀጥል አይችልም በሚል መስማማት ላይ ደርሰናል። አንዱ እሱ ነው። ሌላው የትግል ስልትን የማዋሃድ ወይም ደግሞ የትግል ስልትን አንድ የማድረግ እንቅስቃሴ አድርገው ያዩታል የየራሳቸውን ትርጉም በመስጠት። እሱም ስህተት ነው። በኢትዮጵያ ተጨባጭ ሁኔታ አሁን ያለው ነባራዊ ሁኔታ ሁለት የትግል ስልቶች ኢትዮጵያ ውስጥ እንዲኖሩ አድርጓል። በሰላም የምንታገል ኃይሎች አለን፣ በትጥቅ በጠበንጃ የሚታገሉ ኃይሎች አሉ። እነዚህን ሁለት ስልቶች ማዋሃድ አይቻልም። የኢትዮጵያ ነባራዊ ሁኔታ ይሄ እንዲሆን አድርጓል። ስለዚህ እኛ ምንድነው እነዚህ ስልቶች ይቀጥላሉ። በእነዚህ ስልቶች እምነት ያለን አካላት የመረጥናቸውን ስልቶች ይዘን እንቀጥላለን። ነገር ግን ስንቀጥል አንደኛ እነዚህ የሚካሄዱ ትግሎች በጠበንጃም ይሁን በሰላማዊ ትግል የህብረተሰቡን ደህንነት በሚመለከት ጥንቃቄ የተሞላባቸው ሊሆኑ ይገባል እና የትጥቅ ትግል የሚያካሂዱት ኃይሎች የሚያካሂዱት ትግል የሰላማዊ ትግል የምናካሄደውን ይመለከተናል። ምክንያቱም ህዝቡ ነው የሚጠቀመውም የሚጎዳው። ሰላማዊ ትግል የምናካሄደውን ኃይሎች ጉዳይ የትጥቅ ትግል የሚያካሂዱት ይመለከታቸው። ምክንያቱም በሰላማዊ ትግልም ህዝብ ወደ ቀውስ ውስጥ ሊገባ ይችላል፣ እልቂት ሊመጣ ይችላል። ስለዚህ ያገባቸዋል። ስለዚህ ትግሉ በእነዚህ ጉዳዮች ላይ እንቅፋት ገጥሞት እንዳይሰነካከል አንዳችን ለሌላችን ቢያንስ እንቅፋት መሆን የለብንም በአንድ በኩል። በሌላ በኩል ደግሞ አጠቃላይ የሀገር ህልውናንና የህዝብ ህልውናን በሚመለከት የጋራ ጉዳያችን እንደዚህ አይነት ጉዳዮች ከህዝብ ህልውና ከሀገር ህልውና ጋር የተያያዙትን ጉዳዮች ደግሞ መመካከር መቻል አለብን። ሶስተኛ ትግሉ ለአሸናፊነት ከበቃ በኋላ አንድ የሽግግር ሂደት ያስፈልጋል። ይሄ የሽግግር ሂደት ምን አይነት ቅርጽ ምን አይነት ይዘት ሊኖረው ይገባል በሚለው ዝግጅት ዙሪያ የጋራ ጉዳይ ስለሆነ በጋራ መመካከር አለብን። የትግል ስልታችን ግን ተጠብቆ ነው የሚቀጥለው። ይሄን የትግል ስልት አንድ ለማድረግ ለማስታረቅ የሞከርነው ሙከራ የለም፣ እንሞክርም ብንል የሚቻል አይደለም እና በዚህ ረገድም ትንሽ አስተሳሰብ መዛባት ሰምተናል። ሌላው የፖለቲካ አጀንዳችሁን የጥላችሁት ነው፣ ልዩነታችሁን የጥላችሁት ነው የሚልም ደግሞ ኮንሰርን ሰምተናል ከብዙ አቅጣጫ። ይሄ ስብስብ ያሉንን ርዕዮተ ዓለማዊ ወይም በህገ መንግስት በፖሊሲ ሊገለጹ የሚችሉ የአጀንዳ ልዩነቶች ለማስታረቅ አይደለም የተገናኘው። እነሱን ለማስታረቅ አይደለም። ያሉን ልዩነቶች ማጥበብ እንችላለን ብለን ካመን አንዳንዶችን ጉዳዮች ተከታታይ የሆኑ ውይይቶች፣ ድርድሮች ይኖሩናል። በዛ ደረጃ የተስማማንባቸውን ጉዳዮች አትሊስት እኛ የተስማማንባቸው መሆናችንን ለህዝባችን እንገልጻለን። ህዝባችንም እንዲስማማባቸው። ወሳኙ ህዝቡ ነው፣ እኛ አይደለም። በዛ ደረጃ ያልተስማማንባቸውን ጉዳዮች ህገ መንግስታዊ ጉዳዮች ሊሆኑ ይችላሉ፣ ስትራቴጂክ የሆኑ አይዲዮሎጂካል የሆኑ ጉዳዮች ሊሆኑ ይችላሉ። እነዛን ጉዳዮች ደግሞ በእኛ ስምምነት ካልተደረሰባቸው የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝበ ውሳኔ እንዲሰጥ ይደረጋል። ወደፊት የሽግግር ሂደት ሲመጣ በዛም የማይፈቱና ዘላለም የልዩነት አጀንዳ ሆነው የሚቀጥሉ ነጥቦች ሊኖሩ ይችላሉ፣ የማይታረቁ በሌሎች ሀገሮች እንደምናየው። እነሱን ደግሞ ቀጣይ በሆነ ዴሞክራቲክ በሆነ የምርጫ ሂደት ይዘናቸው እንቀጥላለን። አንድ ጊዜ አሸናፊ የሆነ በህዝብ ምርጫ የሚቀጥልበት ጉዳይ ይኖራል። ስለዚህ የዚህ ስብስቡ ዓላማ አጀንዳን ማስታረቅ አይደለም። ይሄ ግልጽ መሆን አለበት። ያን የማድረግ ማንዴት የለንም። ነገር ግን እነዚህ ልዩነቶቻችን እንደተጠበቁ ሆኖ የጋራ ሀገር የጋራ ህዝብ ነው ያለን። ይሄን ህዝብ ከጥፋት መታደግ አለብን። ለመታደግ የሚያስማሙን ጉዳዮች ምንድናቸው ብለን ለይተናል። አንዱ ምንድነው? ዘላቂ የሆነ ሰላም ያስፈልጋል። ሰላም ከሌለን የትኛውም የምናነሳውን ጥያቄ መልስ ማስገኘት አንችልም። ሰላም መኖር አለበት። ሰላም እንዲኖር ደግሞ የግፍ አገዛዝ ከኢትዮጵያ መወገድ አለበት። የግፍ አገዛዝ ባለበት ሁኔታ ሰላም ሊመጣ እንደማይችል ሁላችንም በተጨባጭ የምናውቀው ነገር። በተመሳሳይ ሁኔታ ደግሞ ጦርነት መቆም አለበት። ጦርነት እያካሄድን እየተላለቅን ወደ መግባባት የሚወስድ ውይይትና ድርድር እናደርጋለን። ስለዚህ እነዚህ ሶስት አጀንዳዎች የጋራ አጀንዳዎቻችን ናቸው። ከዛ በኋላ ምንድነው የሚያስፈልገን? ብሔራዊ መግባባት ያስፈልጋል። መሰረታዊ በሚባሉ ነገሮች ልዩነቶቻችን እንደተጠበቀ ሆኖ ስለዚህ ጀኒውን የሆነ እውነተኛ የሆነ የውይይትና የድርድር ሂደት ወይም ናሽናል ዲያሎግ ያስፈልጋል። እሱን ተከትሎ ደግሞ አሁን ያለው የኢትዮጵያ ችግር
በገዢው ፓርቲ በተወሰነ የፖለቲካ ኃይሎች ብቻ የሚፈታ አይደለም ሁሉን አቀፍ የሆነ አዲስ የሽግግር ሂደት ያስፈልጋል በዚህም ተስማምተናል ስለዚህ እነዚህን መሰረታዊ ነጥቦች ይዘን በሚኒመም ወይም በመለስተኛ አጀንዳ ተባብረን ትግል ማድረግ እንችላለን እነዛ ያ ትግል ሁለት ፈርጅ ይኖረው አንደኛ በአሸናፊነት ለመወጣት ትግል ሁለተኛ ከአሸናፊነት በኋላ የሚመጣው ሽግግር እንደ አሁን ቀደሙ እንዳይኮላሽ እንዳይጠላፍ ዘላቂ ሰላም ሊያመጣ በሚችል መልኩ እንዲካሄድ ከወዲሁ ዝግጅት ማድረግ አለበት የሚል ስምምነት ላይ ደርሰናል እና አንደኛ ያው ጅምር መሆኑን ታሳቢ ማድረግ ያስፈልጋል ሚናችንም ውስን መሆኑን መገንዘብ ያስፈልጋል ይሄ መረዳት ካለ ችግር ያለው አይመስለኝም ይሄ በጣም ገና አዲስ ነገር ነው በጣም ትልቅ ተነሳሽነት ግን ተፈጥሯል አንዱ የተስማማ ነው ምንድነው እንደምታውቁትኝ ሁላችሁም አሁን ትልቅ የሆነ የመተባበር ተነሳሽነት ተፈጥሯል ለምሳሌ አብሮነት ኢትዮጵያ ይሄ አይነት መድረክ ያዘጋጀ ነው የኦሮሞ የፖለቲካ ኃይሎች ተመሳሳይ መድረክ ያዘጋጁ ነው የኢትዮጵያ ሰሞኑን የኢትዮጵያ ምን ነበር የኢትዮጵያ ሶሊዳሪቲ የሚባል እንዲሁ አንድ ኃይል ተመሳሳይ እንቅስቃሴ ያደረገ ነው ይሄን ማን ነው ይሄን ማስተባበር ያለበት የሚለው ወደ ፉክክር ውስጥ ያስገባንና ሌላ የቅራኔ ምንጭ ሊሆን አይገባው ስለዚህ እንዲህ አይነት ትብብሮች መኖር አለባቸው ተነሳሽነቱ መፈጠሩ ጥሩ ነው ነገር ግን በትብብር በጋራ መሰራት አለበት የሚለውንም ተስማምተናል እና ይሄ ቀላል ነገር አይደለም እና ሚናችን በዚህ ደረጃ የተገደበ እና የተመጠነ እንደሆነ ቢታወቅ ጥሩ ነው ብዬ ነው በጣም ነው ማመሰግነው ፕሮፌሰር አመሰግናለሁ ልደቱ ማሪው ብዙዎች ነገሮች ግልጽ ያደረገ ይመስለኛል አቶ ገባረም ቀጥል አመሰግናለሁ ታዳሚዎችም ጋዜጠኞችም ስለመጣችሁ አመሰግናለሁ አጠር አድርጌ ብቻ የስብሰባው ሁለት አንደኛ የስብሰባ አዲስ አይደለም በሀገራችን ጉዳይ ትግል ለማቀናበርም ሆነ ለሽግግር ለመዘጋጀት ብዙ ውይይቶች እየተካሄዱ ነው ያሉት ግማሾቹ በግልጽ ግማሾቹ በፕራይቬት በሆነ መልኩ እየተካሄዱ ነው ኢትዮጵያ ውስጥም ከኢትዮጵያ ውጭም እየተካሄዱ ነው ያሉት የዛው አካል ነው እዛም የተሰባሰቡ ሰዎች በተለያየ ውይይቶች ውስጥ እየተሳተፍን ያለን ሰዎች ነን it's a continuation of various initiatives ወደፊትም የሚቀጥል ነው ሰፋ ብሎ የሚቀጥል ነው ፕላኖች ወደፊት የምናሳውቅ ይሆናል በዛ መልኩ ነው መታየት አለበት ሁለት ነገር ነው የተወያየ ነው ጠቅላላ ሲደረግ አንዱ አሁን ለለቱ እንዳለው የተካሄዱ ያሉ ትግሎችን ለማቀናጀት የተቀናጀ ትግል ለማካሄድ በትግልና በሰላማዊ መልኩ እየተንቀሳቀሱ ያሉ በተለያየ አደራጀት ያሉ ተዳበውና ተደጋግፈው ለድል እንዲበቁ ማቀናጀት አስፈላጊነት ላይ ውይይት ተካሂዷል ሁለተኛው ደግሞ ለውጥ ሲመጣ ያ ለውጥ እንዳይጨናገፍ እንዳይጠለፍ ምን አይነት ዝግጅት ያስፈልጋል ያ ለውጥ የህዝባችን ለአመታት የተራበውን ፍትህ ዲሞክራሲ ነፃነትና ልማት ያጎናጽፍ የሚችል የፖለቲካ ስርዓት ለመገንባት ካሁኑ ዝግጅት እንደሚያስፈልግ ከዚህ በፊት የተፈጸሙ ስህተቶች ከዚህ በፊት ያመለጡ እድሎች እንዳይደገሙ ካሁኑ በልፋሳ ደረጃም በጠለቅ ብሎም መወያየት አስፈላጊነት ላይ ሰፊ ውይይት ነው ያለው እኔ በእኔ ግምገማ ውይይቱ ከጠበቅኩት በላይ ሆኖ ነው ያገኘሁት ስቴትመንት የሀገራችን የፖለቲካ ሊሂቅ የፖለቲካ ማቹሪቲ በከፍ ያለ መሆኑን የተረዳሁበት ነው ሴንሲቲቭ የሚባሉ ዶሮ ቢሆን ኖሮ ከማጨቃጨቅ አልፈው ሊባሳቱ የሚችሉ ጉዳዮች ላይ በድፍረት በጥንቃቄ በብስለት ውይይት የተካሄደበት ነበረ እኔ በጣም ደስተኛ ነበርኩ በውይይቱ ላይ ብዙም ተሳታፊ ከዛ በኋላ ስንጫወት ውይይቱ በጣም ገንቢ እንደነበረ ነው እንግዲህ ቢቀጥለው ከዚህ የተሻለ ውይይቶችን ዝግጅቶችን እያደረግን እንደምንሄድ ተስፋ አደርጋለሁ አመሰግናለሁ የተረፈው በጥያቄና መልስ እንመልስበታለን አመሰግናለሁ ተባባሪ አመሰግናለሁ ፕሮፌሰር
የተባለው እስካሁን ላለመደጋገም ከጋዜጠኞች የሚመጣውን ጥያቄ ላይ መሳተፉ የሚበጅ ይመስለኛል። ትንሽ አጽንኦት ለመስጠት ግን ያው የውክልና ነገር መነሻውን መድረሻውን በፕሮፌሰርና በአቶ ልደቱ ዝርዝር ተገልጿል። እዚህ ያለው ስብስብ አንዳንዴ ከሳሽም ተከሳሽም ነው። ተካሶም ቢሆን ግን ፍርድ ቤትን ሄዶ ለመከራከር ጊዜ የማይሰጥ የህልውና አደጋ ላንዣበበ ህልውና ሳይኖር እነዚህ ነገሮች ላይ አንዱ ሲደግፍ ሌላው ሲቃወም ጊዜ ከማጥፋት አሁን እኛ በምንወያይበት ሰዓት ሳይቀር የህዝብ ህይወት አደጋ ላይ ያለ ብቻ ሳይሆን ብዙ ህይወትም ያጣን ባለንበት ወቅት ሆነን የምናደርገው ነገር ስለሆነ ፍቱን መድኃኒት የገሌ ድርጅት ነውና እሱ እስኪያልቅ ድረስ እሱን እየተቸን ዳር ላይ ተቀምጠን ከምንጠብቅ ምናልባትም ይሄ አዲስ መንገድ ትላንትና አብረን መነጋገርም መገናኘትም የማንችል በግለሰብ ደረጃ ቢሆን ቅድም እንደተባለው የምንወክለው ድርጅትም ምንም ባይኖርም እስካሁን ባደረግነው ጉዞ አንዳችን የአሁኑን ስርዓት በማዋለድ ሌላችን በመቃወም ያጠፋነው ጊዜ ያዋለድነው ይሁን የተቃወምነው አሁን በስልጣን ላይ ያለው አገዛዝ ሁላችንም የማይወክል ከመሆኑ የተነሳ አሁን ሁላችንም ቪክቲም ሆነን ሁላችንም ተጎጂ ሆነን ተገናኝተናል። ስለዚህ ህዝባችን በየደረጃው አንዳንዶቻችን ገና ኢትዮጵያዊነቱን ሁሉ እስክንጠየፍ ድረስ እንዲያውም ጨራሽ ኢትዮጵያውያን ጋር አብሮ ለመኖር አያስፈልግም እና ሌላ መንገድ እንጀምር ብለን ሌላ ሐሳብ ውስጥ የገባን ሰዎችም ጭምር እዚህ የተቀላቀሉበት ምክንያት ለመውጣትም ለመቆየትም ከውይይትና ከመተባበር ውጪ ሌላ አማራጭ የለም ከሚል ነው። እኔ የፐርሰናል ኦፒኒየን ነው። በየአንዳንዳችን በስተጀርባ በጣም የተጎዳ ህዝብ አለ። ለዚህ እንቅስቃሴም ቢሆን ግን እንደተባለው አቶ ልደቱን በዝርዝር እንደገለጸው ይሄ መግለጫ መነሻ እንጂ የሚሻሻልም የብዙ ባለሙያዎችን የእናንተንም ጭምር ስራና ትግል የሚጠይቅ ነው። ግን እንደተባለው አንዱ አንዱን እየጠለፈ አንዱ ሲሰለፍ ሌላው እየሳቀ ያጠፋነው ጊዜ ሁላችንም በጸጸት ላይ ሆነን አሁንም የሚጠፋ ጊዜ እንዳይኖር አሁንም የሚጠፋው አንድ ተሰብሳቢ በመካከላችን እንደጠቀሰው ኢትዮጵያ እየደማች ነው ብለዋል። ቶሎ ደሙን ማቆም ነው። ከዛ በኋላ ሰርጀሪ ትደረግ ወገሻ ይምጣላት የሚለውን ነገር በኋላ የሚመጣ ክርክር ነውና አሁን እየደማ ያለው እየጠፋ ያለውን ህይወት ለማቆም በሁሉም አቅጣጫ የሚታገል ኃይሎች አትሊስት እንደዚህ በመነጋገር መቀራረብ ይቻላል ወይ ማቀናጀት ይቻላል ወይ? because ስርዓቱ በግምገማችን ላይ ቢያንስ አንድ ትልቅ ችሎታ አለው እርስ በርሳችንን የማጋጨት በሁሉም የሀገሪቱ ክፍል አቅማችን ወደ ዋናው ጠላት ወደ ዋናው የህዝብ ጠላት እንዳይሆን አንዳችን በመደለል ሌላችን እንደ ጠላት በመፈረጅ እርስ በርሳችንን ጭምር እንዳንስማማ የሚያደርግ ስርዓት ነውና ይሄንን ስርዓት ህዝቡን አፍኖ አገሪቱ ፈርሳ ዞኑ ከተበጠበጠ በኋላ የያንዳችን ዓላማ ማሳካት አይቻልምና መተባበሩ ይሻላል የሚል ግፊት ያለበት ነው ይሄ ጅምር። እንዳልኩት ጅምሩ ባለቤቱ ብዙ ነው እንደምታውቁት የኢትዮጵያ ፖለቲካ በዚህ ጉዳይ ላይ ሁሉም ላይስማማ ይችላል። ግን አሁን የሚፈለገው ጥሪው ምንድነው? በኢትዮጵያ ውስጥ በሪጅኑ ውስጥ ስቴክ አለኝ የሚል ሰው ቀርቦ እንዲያግዝ ተባባሪ እንዲሆን ጥሪ ማድረግ ነው የመጀመሪያው ስራ። ዲቴይሎቹ በባለሙያም በፖለቲከኞችም ለፓርቲዎች የሚሰጥ ጉዳይ አይደለም። እንደተግባባ ነው የእናንተንም ጭምር የሲቪኩም የታዋቂ ግለሰቦችም የማህበራትም እንጂ ለፖለቲካ ድርጅቶች ብቻም እየሰጠን መልሰን መላልሰን የተዛሳትናቸው ስህተቶች ላለመድገም ይሄን መድረክ እናዘጋጅና መድረኩ ደግሞ የሚሰጠው ምላሽ ይኖራል። ከዚህ በላይ እንግዲህ በጥያቄና መልስ የሚመጣውን ነገር መስማቱ የሚሻል ይመስለኛል። አመሰግናለሁ ፕሮፌሰር። አመሰግናለሁ አቶ አባይ፣ ሁላችሁም አመሰግናለሁ።
እዚህ ላይ ለጥያቄና መልስ ከመሄዳችን በፊት አቶ ይልቃልም አንድ ሀሳብ ብትጨምርበት ምን ያህል ሰፊ አስተሳሰብ ያለን ሰዎች እንዳለን ሊገልጽ ስለሚችል እድል ልስጥ። ወደዛ ከመሄድ በፊት አቶ ኢንጂነር ይልቃል ፕሊዝ። አመሰግናለሁ ፕሮፌሰር። ለምን እንደሆነ አላውቅም የኔን ታይትል ብቻ ስትሪም ላይ ብዙ ጊዜ ሰዎች ስለሚጽፉት ይመስለኛል ታይትል ተጽፎ ያለውኝ ሌላው ሰው አቶም ፕሮፌሰርም የለበትም እና ለዚህ ቴክኒካል ችግር ስለሆነ አድማጭም ጋዜጠኞችንም ይቅርታ ጠይቃለሁ። ይሄ ለምን እንደሆነ እኔ ራሴ አላወቅኩም። ምናልባት ስትሪም ላይ ነበቃሉ ሁልጊዜም ስለሚጽፉ አብሮ የመጣ ነገር ይመስለኛል። ኤኒዌይ እንግዲህ ሁሉም ነገር ተብሏል። ምንም የተለየ የሚጨምረው ነገር የለኝም። ምናልባት እንግዲህ ሁሉም ሰው ትንሽ የራሱን አስተያየት ይስጥ የሚል ካልሆነ በስተቀር ዋናው ነገር አገር የህልውና አደጋ ላይ ካለ እና እንዳለም መስማማት ደርሰናል በዛው በስብሰባችን ወቅት። ያ ከሆነ ደግሞ በአሰስመንታችን መሰረት ትግላችንን ማቀናጀት አለብን። ትግላችንን አቀናጅተን ደግሞ ይሄ መንግስት ካስወገድን በኋላ በተደጋጋሚ የአገራችን ውስጥ እንደተከሰተው ነገር ሌላ ችግር ሳይመጣና አገራችን ደግሞ እንደምታውቁት አሁን ያለው ነገር ሁሉም የብሔረሰብ ንቃት ተደርጓል። የብሔረሰብ ንቃት ደግሞ በራሱ መልካም ነገር እንዳለውና የመብት ማስጠበቁ እንዳለው ነው ደግሞ መገፋፋትና ሌላም ነገር እንዳይመጣ ያንን ቅሬታን የማለዘብ ጉልበት እንዲኖርና ኃላፊነት በተሞላበት መልኩ ነገሮችን ለማስኬድ እንድንችል ከዛም አልፎ ደግሞ የጋራ ራዕይ እንዲኖርንና መጠራጠርና አለመተማመን የኢትዮጵያ ፖለቲካ ዋና ድክመቱ ነው። በጣም ትረስት ዲፊሲት በአገራችን ውስጥ በፖለቲካችን ትልቁ እንትን ስለሆነ ያንን ለመድፈንና በህዝባችን ላይ ያለውን ጥርጣሬና ፍርሃት ደግሞ ነገ የባሰ ይመጣ ይሆነው የሚል ነገር እንዳይሆን በአንድ አቅጣጫ ልብና አምሮውን ይዞ ያለበት ሁኔታና ይሄ መንግስት መወገድ እንዳለበት የኢትዮጵያ ህዝብ